ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። ቁጥር በቁጥር አይደለም የምናየው፣ ይልቁንም ጠቅለል አድርገን ስለሆነ የምንመለከተው አንድ ላይ አነባዋለሁ። እንደዚህ ይላል ምዕራፍ 18 ቁጥር 1 ላይ ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየው። ከክብሩም ነጸብራቅ የተነሳ ምድር በራች። እርሱም በብርቱ ድምፅ እንዲህ ብሎ ጮኸ፣ ታላቂቱ ባቢሎን ወደቀች ወደቀች፣ የአጋንንት መኖሪያ፣ የርኩሳን መናፍስት ሁሉ መጠጊያ፣ የርኩሳንና የአስጸያፊ ወፎች ሁሉ መጠለያ ሆነች። ሕዝቦች ሁሉ የዝሙቷን ቁጣ የወይን ጠጅ ጠጥተዋልና፣ የምድር ነገሥታት ከእርሷ ጋር አመንዝረዋል። የምድር ነጋዴዎች ከብዙ ምቾቷ ኃይል የተነሳ በልጽገዋል። ከዚያም ከሰማይ ሌላ ድምፅ እንዲህ ሲል ሰማው፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትካፈሉ ከእርሷ ውጡ፣ ኃጢአቷ እስከ ሰማይ ድረስ ተከምረዋልና። እግዚአብሔርም አመፃዋን አስታውሷል። በሰጠችው መጠን ብድራቷን መልሱላት፣ ለሰራችውም ሁሉ እጥፍ ክፈሏት። በቀላቀለችውም ጽዋ እጥፍ አድርጋችሁ ቀላቅሉባት። ለራሷ ክብርና ምቾት የሰጠችውን ያክል ስቃይና ሐዘን ስጧት። በልቧም እንዲህ እያለች ትመካለች፣ እንደ ንግሥት ተቀምጫለሁ፣ መበለትም አይደለሁም፣ ከቶም አላዝንም። ስለዚህ መቅሰፍቶቿ በአንድ ቀን ይመጡባታል፣ ሞት፣ ሐዘንና ረሃብ ይሆኑባታል። የሚፈርድባት ጌታ እግዚአብሔር ብርቱ ስለሆነ በእሳት ትቃጠላለች። ከእርሷ ጋር ያመነዘሩና በምቾት የኖሩ የምድር ነገሥታት እርሷ ስትቃጠል የሚወጣውን ጢስ ሲያዩ ስለ እርሷ ያለቅሳሉ፣ ያዝናሉ። ስቃዩንም በመፍራት በሩቅ ቆመው እንዲህ ይላሉ፣ አንቺ ታላቂቱ ከተማ ወዮልሽ፣ ወዮልሽ! አንቺ ባቢሎን ብርቱይቱ ከተማ፣ ፍርድሽ በአንድ ሰዓት ውስጥ መጥቷል። ጭነታቸውን ከእንግዲህ የሚገዛ ስለሌለ የምድር ነጋዴዎች ስለ እርሷ ያለቅሳሉ፣ ያዝናሉ። ጭነቱም ወርቅ፣ ብር፣ የከበረ ድንጋይ፣ ዕንቁ፣ ከተልባ እግር የተሰራ ቀጭን ልብስ፣ ሐምራዊ ልብስ፣ ሐር ልብስ፣ ቀይ ልብስ፣ መልካም ሽታ ያለው እንጨት ሁሉ፣ ከዝሆን ጥርስ፣ ከውድ እንጨት፣ ከናስ፣ ከብረት፣ ከእብነ በረድ የተሰራ ዕቃ ሁሉ፣ ቀረፋ፣ ቅመም፣ ከርቤ፣ ቅባት፣ ዕጣን፣ የወይን ጠጅ፣ የወይራ ዘይት፣ የተሰለቀ ዱቄት፣ ስንዴ፣ ከብቶች፣ በጎች፣ ፈረሶች፣ ሰረገሎች እንዲሁም ባሮችና የሰዎች ነፍሶች ነው። እነርሱም የተመኘሽውን ፍሬ ከአንቺ ርቋል፣ ብልጽግናሽና ክብርሽ ሁሉ ጠፍቷል፣ ዳግመኛም ተመልሶ አይመጣም ይላሉ። እነዚህ ነገሮች በመሸጥ በእርሷ የበለጸጉት ነጋዴዎች ስቃዩን ፈርተው በሩቅ ይቆማሉ። እነርሱም ያለቅሳሉ፣ ያዝናሉ። ድምፃቸውን ከፍ አድርገው እንዲህ ይላሉ፣ ቀጭን የተልባ አገር፣ ሐምራዊ ቀይ ልብስ የለበሰች፣ በወርቅ በከበረ ድንጋይና በዕንቁም ያጌጠች ታላቂቱ ከተማ ወዮላት! ያ ሁሉ ሀብት በአንድ ሰዓት ውስጥ ጠፋ። የመርከብ አዛዦች ሁሉ፣ በመርከብ የሚጓዙ መንገደኞች ሁሉ፣ የመርከብ ሰራተኞች፣ ኑሯቸውን በባህር ላይ የመሰረቱ ሁሉ በሩቅ ይቆማሉ። እርሷ ስትቃጠል የሚወጣውን ጢስ ሲያዩ እንደዚች ያለች ታላቅ ከተማ ከየት አለ እያሉ ይጮኻሉ። በራሳቸውም ላይ አቧራ ነስንሰው እያለቀሱና እያዘኑ እንዲህ ብለው ጮኹ፣ በባህር ላይ መርከቦች ያሏቸው ሁሉ በእርሷ ሀብት የበለጸጉ ታላቂቱ ከተማ ወዮላት! ወዮላት! በአንድ ሰዓት ውስጥ ጠፍታለች። ሰማይ ሆይ በእርሷ ላይ ሐሴት አድርግ፣ ቅዱሳን ሐዋርያት ነቢያትም ሐሴት አድርጉ። በእናንተ ላይ ባደረሰችው ነገር እግዚአብሔር ፈርዶባታል። ከዚያም አንድ ብርቱ መልአክ ትልቅ የወፍጮ ድንጋይ የሚመስል ድንጋይ አንስቶ ወደ ባህር ወረወረው፣ እንዲህም አለ፣ ታላቂቱ ከተማ ባቢሎን እንዲህ ባለ ኃይል ትወረወራለች፣ ተመልሳም አትገኝም። የበገና ደርዳሪዎችና የሙዚቀኞች ድምፅ፣ የዋሽንትና የመለከት ነፊዎች ድምፅ ዳግመኛ ባንቺ ውስጥ አይሰማም። የእጅ ጥበብ ባለሙያ ዳግመኛ ባንቺ ውስጥ አይገኝም። የወፍጮ ድምፅም ዳግመኛ ባንቺ ውስጥ አይሰማም። የመብራት ብርሃን ዳግመኛ ባንቺ ውስጥ አይበራም። የሙሽራውና የሙሽራይቱ ድምፅ ዳግመኛ ባንቺ ውስጥ አይሰማም። ነጋዴዎችሽ የዓለም ታላላቅ ሰዎች ነበሩ፣ በአስማትሽም ሕዝቦች ሁሉ ስተዋል። በእርሷም ውስጥ የነቢያትና የቅዱሳን በምድር የተገደሉት ሁሉ ደም ተገኘ ይላል። ያነበብኩላችሁ ከቁጥር 1 ጀምሮ
ከ1 ጀምሮ እስከ 24 ድረስ ያለውን ክፍል ነው። እንግዲህ ሳነብ እንደሰማችሁኝ አብዛኛው የዋይታና የመርዶ ወይም ደግሞ ለሳስ የማይሉ ዜናዎችን ነው እዚህ ቦታ ላይ ስናደምጥ የነበረው። አጠቃላይ ይሄ ምዕራፍ ወይንም አሁን ያነበብኩላችሁ ይሄ ምዕራፍ የዮሐንስ ራእይ ምዕራፍ 18 ሙሉውን የሚነግረን ምንድነው? ስለ ታላቂቱ ከተማ ስለ ባቢሎን ውድቀት ነው። እንግዲህ ሙሉውን ምዕራፍ የሚዘግብልን ስለ ውድቀቷ ነው። እቺ ውድቀቷ እዚህ ቦታ ላይ የተዘገበልን ባቢሎን ማናት ብለን ስንል ኦልሞስት ስለ ባቢሎን ማየት የጀመርነው ከባለፈው 15 ቀን ጀምሮ ነው። ግን ጥቂት የባለፈውን ሳምንት ሐሳብ ነካ ላርግላችሁና ማናት እቺ ባቢሎን የምትባለዋ ከተማ የሚለውን ጥያቄ እንዲሁ ልመልስላችሁና ወደ ዛሬው ሐሳቤ ልግባ። እንግዲህ ባቢሎን ከዘፍጥረት ምዕራፍ 11 ጀምሮ ታሪኳን የምናቃት የመጀመሪያ ስሟ ሰናኦር የሚባል ከዚያ የተወሰኑ ህዝቦች ምስራቁን አቅጣጫ ይዘው እየሄዱ ሰናኦር የሚባል አንድ ቦታ ጋር ሲደርሱ አንድ ሜዳ አገኙና እዚያ ሜዳ ላይ አንድ ነገር እንዲሰሩ ሐሳብ መጣላቸው። ያ ሐሳብ ምንድነው? ለምንድነው ለስማችን መጠሪያ የሚሆን ግንብ እዚህ ጋር ማን ገነባው ብለው ተነጋገሩና በሐሳቡ ተስማሙ። ያንን ግንብ ጀመሩ። እንግዲህ እዛ ጋር ያው ስናነብ እንደው ወደ በኋላ ላይ ጊዜ ካለን እናነባዋለን። ምዕራፍ 11 ዘፍጥረት ላይ ግንብን ወደ ሰማይ የሚደርስ ግንብን እንገንባ ብለው ሲናገሩ ሰዎቹ እንደው አንድ ቀን ወደ ሰማይ ይደርሳሉ የሚል እሳቤ ኖሯቸው አይደለም። እንደው የቃሉ ትርጉምና የቃሉ ፍቺ እንደው ሄዶ ሰማይን እንደዚህ ቢነካ ግንብ ለመስራት ሳይሆን በጣም ትልቅ በጣም ሂውጅ ግንብ ሰርተው ከዛ እላዩ ላይ ዚጎራት የሚባል አንድ መሰዊያ አለ። ከዚያ ላይ ሆነው በጣም እርኩሰት እና አጋንንታዊ የሆኑ አምልኮዎችን ያማከሉ መስዋዕቶችን ለማቅረብ ነው። እና እግዚአብሔርም ይሄንን አይቶ ነው ሐሳባቸውን እንዳያሳኩ ቋንቋቸውን ደበላለቀው። ምክንያቱም በዚያ ሰዓት እንግዲህ ቋንቋቸው ባይደበላለቅ ኖሮና በጀመሩ ነገር ቢቀጥሉ ኖሮ እንደው አማርኛው ላይ ስናነባው እንደምናገኘው ሰማይን የሚነካ ግንብ እንኳን ባይሰሩም ግን በከፍተኛ ሁኔታ አሁን ካለው ማለት እንግዲህ ከዘፍጥረት ምዕራፍ 11 ጀምሮ ያለውን የመጽሐፍ ቅዱስ ታሪክ ስንመለከት በጣም ብዙ የዓለም ህዝቦች በብዙ አይነት ከልት እና ወይም ደግሞ እንዲህ የምልበላችሁ የመተትና የጥንቆላ አሰራር ተይዘው ነው የምናገኘው። ግን ምንድነው ያው ታሪኩ ወደ ሌላ አቅጣጫ ሄደብኝና ብዙ ነገር ግዴታ የሆነብኝ ነው። የዚህ ሁሉ በዓለም ላይ እስካሁኗ ድረስ የምንመለከተው አጠቃላይ አጋንንታዊ አምልኮ ጥንቆላ በሉት መተት በሉት የሀገራችን ቦረንትቻ ቡዳ ምናምን ይባላል አይደለም? አንዳንድ ቀን የምንሰማው እሱ በሉት የናይጄሪያው ምናምን በሉት የሊቢያውም ምናምን እያንዳንዱ መነሻ ታሪኩ ምንድነው? ዘፍጥረት ምዕራፍ 11 ጋር እነዚህ በሰናኦር የተሰበሰቡት ሰዎች የሰሩት የባቢሎን ማለት የነዚያ ህዝቦች ባህል ነው መነሻው። ታዲያ እግዚአብሔር ሲመለከታቸው አካሄዳቸው እንግዲህ በጣም በፍጥነትና በጣም በልበ ሙሉነት እና ደግሞ ህዝቡ ለአንድ ዓላማ ለእርኩሰት ዓላማ በጣም ተደራጅቶ ስለሆነ ይሰራ የነበረው እነዚህ ሰዎች አሁኑኑ ወርደን አለ እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ አሁኑኑ ወርደን እየሰሩ ያሉትን ነገር ማና ከሽፈው ከሆነ ከግብ መድረሱ አይቀርም። ስለዚህ የሆነ ነገር ማድረግ አለብን ብሎ እግዚአብሔር ምን እንዳደረገ እናያለን። ቋንቋቸውን እንደበላለቀው አይደለም። ከዛ በኋላ እንግዲህ ቋንቋቸው ሲደበላለቅ ምንድነው የሆነው? ሚስማር አቀበለኝ ሲለው ምን ይሰጠዋል? ሌላ ነገር። እንደዛ እንዲሆን ያደረገው ማን ነው? እግዚአብሔር ነው። ቋንቋቸው እንዳይመሳሰል ልክ በቋንቋ ምክንያት ከፍተኛ የሆነ ግራ መጋባት ማከላቸው ሲሆን ያ ቦታ ምን ተባለ? ባቤል ወይንም ባቢሎን። ባቢሎን ወይንም ባቤል ማለት የስሙ ትርጉም ምንድነው? ኮንፊውዥን ወይንም ደግሞ ግራ መጋባት ማለት ነው። ግራ መጋባት እና መጀመሪያ ሰናኦር ነበር። ከዛ በኋላ ግን ባቤል ወይንም ኮንፊውዥን ሆነ። ስለዚህ ይህ ከተማ እንግዲህ በአጠቃላይ በመጽሐፍ ቅዱሶቻችን ላይ ወደ 440 ምናምን ጊዜ ተጠቅሷል። ባቢሎን የሚለው ስም ከኢየሩሳሌም ቀጥሎ እንግዲህ በጣም በሰፊ ተጠቅሶ የምናገኘው ባቢሎን የሚለው ስም ነው። በራእይ መጽሐፍ ላይ ደግሞ ወደ 40 ምናምን ጊዜ ተጠቅሷል። ይሄ ባቢሎን ብለን የምንጠራው ከተማ በስተመጨረሻ ምን ሆኖ እናገኘዋለን? የመጨረሻው ዘመን የሐሰተኛው መሲህ መናገሻ
ወይንም የአመፅ ሁሉ መናኸሪያ የሆነች አንድ ከተማ የሚጠራበት ቅጽል ስም ሆኖ እናገኘዋለን። ባቢሎን። በመጀመሪያው የታሪክ አካሄድ ከተመለከትን የጥንቱ ባቢሎን የዛሬው ኢራቅ ነው። ግልጽ ነው፣ ኢራቅ ነው። ስለዚህ እንደዛ እንደሆነ እግዚአብሔር የመጨረሻውን ቁጣና የመጨረሻውን ፍርድ በባቢሎን ላይ ሲያወርድ ባለፈው ሳምንት ተመለከተን። እንግዲህ አሁንም ደግሞ ባነበብኩላችሁ ክፍል ላይ በሚገርምና በሚደንቅ ሁኔታ ምን ሲዘግብልን እናያለን። ዮሐንስ እግዚአብሔር ምዕራፍ 18 ቁጥር 1 ጀምሮ እስከ 24 ድረስ የበለጠ ውድቀቷን እና ደግሞ እግዚአብሔር ያመጣባትን ፍርድ በጣም ተንትኖ ዮሐንስ ይናገራል። እና አሁን እዚህ ጋር አንድ ጥያቄ መጠየቅ እፈልጋለሁኝ። ፈጠን ልበል፣ መናገራቸው ሀሳቦች ስላሉ በሰዓታችን መጨረስ ስላለብን። ለምንድን ነው እግዚአብሔር ከአንድም በሶስት ምዕራፎች ላይ ባቢሎን የምትባለዋን እችን ከተማ ውድቀቷን ልክ እንደዚህ አጽንኦት ሰጥቶ መናገር ያስፈለገው? ሰምታችሁኛል። ለምንድን ነው እግዚአብሔር ልክ እንደዚህ በጣም አጽንኦት ሰጥቶ ስለ ባቢሎን ውድቀት መዘገብ የፈለገው? ትዝ ካላችሁ ስለ ውድቀቷ መናገር የጀመረው ምዕራፍ 16 ጋር ነው። ምዕራፍ 16 ቁጥር ወደ 20 ወደ 19 አካባቢ ላይ ውድቀቷን ነካ አድርጎት ያልፍና ልክ ወደ 17 ጋር ስንመጣ ባቢሎን ማናት፣ ምን አረገች፣ ምን ሰራች የሚለውን ነገር ከዋነኛ የውድቀቷ ምክንያት ጋር አያይዞ ይነግረናል። በዚህም አላበቃም። ምዕራፍ 18 ጋር ደግሞ ስንመጣ በደንብ በትኖ ብትንትን አድርጎ እንደገና ውድቀቷን ይዘረዝርልናል። እና መቼ መጽሐፍ ቅዱስ ሁልጊዜ እንደምነግራችሁ አንድን ነገር ሲናገር ወይም አንድን መልእክት ሲያስተላልፍ በዓላማ ነው እንጂ ዝም ብሎ በድንገት ወይም በድንገቴ ፈንጠዝያ እንደሚባለው የሚያደርገው ነገር የለም። ለምንድን ነው 3 ምዕራፍ ሙሉ የባቢሎንን ውድቀት መናገርና መዘገብ ያስፈለገው የሚለውን ጥያቄ እንመለከት እፈልጋለሁ። እንግዲህ የመጀመሪያው የባቢሎንን ውድቀት ከአመፃዋና ከርኩሰቷ የተነሳ እግዚአብሔር በዘመን ፍጻሜ የሚያመጣባትን ነገር ይሄ መጽሐፍ በ3 ምዕራፎች ላይ መናገር የፈለገበት የመጀመሪያው ዓላማ ምንድን ነው ካለን፣ ዛሬ እኔና እናንተን መጽሐፍ ስናነብ ልናቅ የሚገባ አንድ እውነት ስላለ ነው። ይሄው ምንድን ነው? እግዚአብሔር ምሕረቱ ብዙ ነው። እግዚአብሔር ባለ ብዙ ምሕረት ነው። ይታገሳል፣ ይሸከማል አይደለ እንዴ? ግን ምንድን ነው? ለዘላለም ግን ኃጢአትን ታግሶ የሚኖር አምላክ አይደለም። የሆነ ሰዓት ላይ እግዚአብሔር እርምጃ እንደሚወስድ ወይም ደግሞ የሚበቀል የበቀል አምላክ እንደሆነ ይሄ ክፍል ያስገነዝበናል። አጠቃላይ ይሄ ምዕራፍ 18 ማለት ነው። እግዚአብሔር የሚበቀል አምላክ ነው። እግዚአብሔር የሚታገሰውን ያክል የሆነ ሰዓት ላይ ግን የምህረት ደጆቹ ይዘጋሉ። እንዲያው ምዕራፍ 20 እና 22 ላይ ስንመጣ የምናያቸው ነገሮች አሉ እና እግዚአብሔር ቀን ሳለ ለብዙ ሕዝቦች ለብዙ ቋንቋ ለሚናገሩ ሰዎች የመልካምነቱን የምህረቱን የምህረቱን በሮች ይከፍትላቸዋል። ነገር ግን ሰዎች የተሰጣቸውን ይህንን መልካም እድል ሳይጠቀሙ ሲቀሩ ያ በር ሁሌ እንደተከፈተ አይቀርም። አንድ ቀን ምን ያደርጋል? ይዘጋል። ስለዚህ እግዚአብሔር የበቀል አምላክ እንደሆነ ነው። እንደውም ቅድም ባነበብኩላችሁ ክፍል ላይ አንዳንድ ቦታ ላይ ምን ይላል? በነቢያትና በሐዋርያት ላይ እንዳደረገችው ተደረገባት እያለ ይናገራል። እግዚአብሔር በነቢያት በባሪያዎቹ፣ እንግዲህ ነቢያት ሲባል ያሁን የዚህ ዘመን ብቻ አይደለም፣ የብሉይ ኪዳንም ነቢያት ከብሉይ ኪዳን ዘመን ጀምሮ የእግዚአብሔርን ሐሳብ ይዘው ሲያገለግሉ የነበሩ ትልልቅ የእግዚአብሔር ባሪያዎችን ዋጋ የከፈሉ በመከራ ያለፉ የተገደሉ ሁሉ የእሷ እጅ እንዳለበት መጽሐፍ ቅዱስ ይናገራልና እግዚአብሔር ቀን ጠብቆ የእጇን እንደሰጣት ሲነግረን ምን እያለን ያለው? እኔ የበቀል አምላክ ነኝ። እግዚአብሔር የሚበቀል አምላክ ነው። ግልጽ ነው አይደለም? አንደኛ የዚህ ምዕራፍ ሐሳብ ይሄ ነው። ሁለተኛና ደግሞ ዋነኛው በዚህ ምዕራፍ ውስጥ የምናገኘው መልእክት ምንድን ነው? ዝቅ ብለን አንድ ጊዜ ቁጥር 4ን እንድናነብ ፈልጋለሁ። ቅድም አንብቤው ያለው እንደገና ቁጥር 4 እንድናነብ ፈልጋለሁ። ምን ይላል? ሕዝቤ ሆይ የሚል ቃል አይታችኋል። ሕዝቤ ሆይ አገኛችሁት? ሕዝቤ ሆይ በኃጢአቷ እንዳትተባበሩ እንዳትካፈሉ ከእርሷ ውጡ ይላል። የምዕራፉ ሐሳብ ሁለተኛውና ዋነኛው ሐሳብ ይህ ነው። ምንድነው? ሕዝቤ ሆይ
እግዚአብሔር ሕዝቤ ብሎ ሲናገር ስለማን እየተናገረ እንዳለ ግልጽ ነው አይደለ? ስለኔና ስለናንተ ነው የሚናገር። ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትካፈሉ ከእርሷ ምን በሉ ውጡ ይላል። እዚህ አንድ በአንድ ቃሉን ለመፍታት እንሞክር። የመጀመሪያ ክፍሉ ሕዝቤ ሆይ ሲል እኔና እናንተን የሚመለከት ቃል ነው አይደለ? በእርግጥ አንዳንዶች ምን ይላሉ? አይ ሕዝቤ ሆይ ብሎ ሲናገር እዚያ ዘመን ላይ ያሉትን ሰዎች ብቻ ነው የሚያሳየው። እነዚያ ሰዎች እነማን ናቸው? ሁሌ እንደምነግራችሁ ከቤተ ክርስቲያን ንጥቀት በኋላ በምድር ላይ የሚቀሩትን ሰዎች በተመለከተ ነው ይላል። ግን እንደዛ ብለን እንዳንደመድም የሚያደርገን ነገር ምንድን ነው? ለምሳሌ ቁጥር 20 ላይ ምን ይላል? ሰማያት ሆይ በእርሷ ላይ ሐሴት አድርጉ፣ ቅዱሳን ሐዋርያት ነቢያትም ሐሴት አድርጉ፣ በእናንተ ላይ ባደረሰችው ነገር እግዚአብሔር ፈርዶባታልና ይላል። ምን ማለት ነው? ነቢያት ሐዋርያት እሷ ላይ ስለሆነው ነገር ሪጆይስ ደስ ይበላችሁ፣ ምክንያቱም ያደረገችባችሁን ነው መልሼ ያደረግኩባት እያለ እግዚአብሔር ይናገራል። ምን ማለት ነው? እንግዲህ እነዚህ ሐዋርያትና ነቢያት መቼም በዚያ ዘመን ላይ ያሉ ብለን አናስብም አይደለ? ሐዋርያትና ነቢያት ያሉት መቼ ነው? እኔና እናንተ ባለንበት በዚህ ዘመንና ባለፉት ዘመናት። ከቤተ ክርስቲያን ንጥቀት በኋላ ምድር ላይ ሐዋርያትና ነቢያት ይኖራሉ ብለን አናምንም። ልክ ነው አይደለ? ስለዚህ ይሄ ክፍል ሕዝቤ ሆይ ብሎ ሲናገር ስፔሲፊካሊ በዘመን ፍጻሜ እዛኛው ዘመን ላይ ያለውን ሕዝብ ሳይሆን እየተናገረ ያለው እኔና እናንተን የሚመለከት ቃል እንደሆነ ማስተዋል እንችላለን። ስለዚህ ምን ይላል? ሕዝቤ ሆይ አቤት በኃጢአቷ እንዳትተባበሩ ይለዋል። ምክንያቱም እሷ በከፍተኛ ሁኔታ በኃጢአት ተነክራ ከራሷን ባለፈ ሌሎች ሀገራትንና ነገስታትን እያበላሸች ያለች ከተማ ነች ባቢሎን። ስለዚህ ምን ይላል? በኃጢአቷ እንዳትተባበሩ do not agree ከሷ ጋር ምንም አይነት እናንተን ኮመን የሚያደርግ ነገር መኖር የለበትም ይላል። ምንድነው ይሄ ኃጢአቷ? መጨረሻ ላይ የምናየው ነገር ነው። ከዛ በኃጢአቷ እንዳትተባበሩ ካለ በኋላ ምን ይላል? ከመቅሰፍቷ እንዳትካፈሉ ይላል። በኃጢአቷ ሰው ከተባበረ ወይንም የኃጢአቷ ተባባሪ ከሆነ የመቅሰፍቷ ተካፋይ ላይሆን አይችልም። ከተባበረ ምን ያደርጋል? እግዚአብሔር በእሷ ላይ የሚያመጣውን መቅሰፍት ምን ይሆናል? ተካፋይ ይሆናል። ስለዚህ ምን ይላል? ሕዝቤ ሆይ በኃጢአት እንዳትተባበሩ ከመቅሰፍቷም እንዳትካፈሉ። ከዛስ ከእርሷ ምን በሉ ውጡ። ከየት? ከባቢሎን። አሁን ከባቢሎን ውጡ ብሎ ሲለን ከየትኛው ከተማ ውጡ እያለን እንደሆነ በደንብ እንድናጤን እንፈልጋለን። ለምን መሰላቸው ወንድሞች እናቶች? ባለፈው 15 ቀን ላይ ሳምንት ስንመለከት ይህች ከተማ ማን እንደሆነች መጽሐፍ ቅዱስ በግልጽ አልነገረንም ብያቸዋለሁ አይደለ? ኢንፋክት በጣም ብዙ የመጽሐፍ ቅዱስ አጥኚዎች ይህች ከተማ ሮም እንደሆነች ይናገራሉ። አንዳንዶቹ ደግሞ ያሉ አንድ ማዕከላችንም ያሉ እንደው ዛሬ አልመጡ። አንዳንዶች ደግሞ ኒውዮርክ እንደሆነች ሁላ የሚናገሩ ሰዎች አሉ። ሌሎቹ ደግሞ ዱባይ እንደሆነች የሚናገሩ ሰዎች አሉ። አልጠፉም አዲስ አበባ ነች የሚሉ እና አዲስ አበባ ከነዚህ ሀገራት ጋር ተወዳድራ በምን አቅሟ እንዲህ አይነት ምክንያት ልትፈጠር እንደምትችል አናውቅም። እንግዲህ ምናልባት በዛን ዘመን ላይ የሚሆነው ነገር አይታወቅም። ግን መጽሐፍ ቅዱስ ከነዚህ ከተጠቀስኩላችሁ ሀገራት መካከል አንደኛዋንም ነች አይደለም። ግልጽ ነው። ብዙዎቹ ለምሳሌ አሁን ሮም ሲሉ አብዛኛዎቹ የሥነ መለኮት ሰዎች ሮም ነች ሲሉ ከተጻፈው ነገር አንፃር ለምሳሌ አሁን በሰባት ተራሮች መካከል ትገኛለች ሲል በዓለም ላይ በዙሪያ 7 ተራራ ያለው ሮም ነች እና በቃ ሮም ነች ማለት ነው ብለው ይደመድማሉ። ግን እሱ ድምዳሜውን ሙሉ ሊያደርግ የሚችል ሐሳብ አይደለም። መጽሐፍ ቅዱስ በዋናነት የነገረ ባቢሎንን በተመለከተ ስለ ርኩሰቷና ከእርሷ ጋር መስማማት እንደሌለብን ነው እንጂ ይሄ ነው የሚባል ሀገር አላስቀመጠልንም። እንደው አንዳንድ ቀን ዝም ብዬ ሳስበው ቆይ ለምሳሌ አሁን እሺ ቆይ እኔ አሜሪካ ነች ብዬ ባስብ እና አሁን አሜሪካ ላልሄድ ነው እኔ እዚህ ጋር አሜሪካ ነች ብዬ በቃ በደንብ 2 ሰዓት ብሎ አስተምሪያችሁ ባሳምናችሁ ላትሄድ ነው አሜሪካ። እሺ ዱባይ ነች ቢባል እኔ ዱባይ ላልሄድ ነው እንዴ? ነገ ልሄድ እችላለሁ። ምን ልፈልግ የመሰላችሁ መጽሐፍ ቅዱስ ይሄ ነው ብሎ የነገረን ሀገር የለም። ግን እኔና እናንተ ስለ ከተማ ስናስብ ሁል ጊዜ ማሰብ ያለብን ፎቅና አስፋልት አይደለም። እሺ
ከተማ የሚያሰኘው ፎቅና አስፋልት ሳይሆን ሲስተም ነው። ስለዚህ ከባቢሎን ውጡ ብሎ ሲናገር ከሆነ ከተማ ለቆ ስለመውጣት ሳይሆን የሚናገረው ከሆነ ሲስተም ለቆ ስለመውጣት ነው። አሁን ምንድነው ያ ሲስተም የሚለውን ነገር ነው ማስተዋል ያለብን። ያ ሲስተም ምንድነው? እያንዳንዱ ከተማ የራሱ የሆነ ሲስተም አለው። እኔና እናንተ የምንኖርበት የአዲስ አበባ የራሱ የሆነ ሲስተም አለው አይደለም? የኛ አዲስ አበባ ሲስተምና የኒውዮርክ ሲስተም አንድ አይደለም። የማህበራዊ ህይወት ሲስተም፣ የፋይናንስ ሲስተም፣ የብዙ ነገር ሲስተም በጣም ለየቅል ነው፣ ይለያያል። እና ኢቭን የሰው እንኳን አስተሳሰብ ሲስተሙ አንድ አይደለም። ብዙ ጊዜ ለዛ ነው ሰው ከዚህ ከአዲስ አበባ ተነስቶ ወደ ሆነ አገር ሲሄድ የገባበትን ሀገር ሲስተም ለመልመድ በጣም ዋጋ ሲከፍል ታዩታላችሁ። የመጀመሪያ 2 3 4 እስከ 7 ወር ይባላል ከፍተኛ የሆነ ስትራግል ውስጥ ይገባል ብዙ ሰው። ለምን ካላችሁኝ እዚህ እናት ሀገር አዱገነት እያለ ጠዋት ይነሳና የቤታቸውን አገልጋይ ስሟን ጠርቶ ማነሽ ቁርስ አቅርቢ ብሎ ተነስቶ ቁርሱን በልቶ ረጋ ብሎ ከቤት ይወጣና ጓደኞቹን አግኝቶ ዘና ብሎ ከዛ እንደገና ለምሳ ወደ ቤት ተመልሶ ከዛ እንደገና የሆነ በቃ ስልኩን የሚያይበትም ሰዓት ብቻ አለ ማለት ይህ ሰው የለመደ የሆነ ሲስተም አለ። ድንገት ወደ ሆነ ሀገር ሲሄድ እንደፈለገ ጠዋት ተነስቶ ቁርስ አቅርቢ የሚላት አገልጋይም የለችም። ይልቁንም ራሱን በራሱ እንዲያስተዳድር ነው የዛ ሀገር ሲስተም ኦብሊጌት የሚያደርገው። ግልጽ ነው። ብዙ ሰዎች ወደ ሆነ ቦታ ሲሄዱ ከዛ ሀገር ሲስተም ጋር ራሳቸውን ማዋሃድ ስለሚያቅታቸው ነው የመጀመሪያዎቹ ወራት ትንሽ የሚቸገሩት። ሲስተም ቀላል የሚባል ነገር አይደለም። እያንዳንዱ ከተማ የራሱ የሆነ ሲስተም እንዳለው ሁሉ ባቢሎን ብለን የምንላትን ከተማ የራሱ የሆነ ሲስተም አላት። አሁን በደንብ ስለ ሲስተም እንዲገባችሁ የነገር ልንገራችሁ። እንደው በደንብ ያው ሐሳቡን መሬት እንዳወርድላችሁ ማለት ነው። በጣም በዓለማችን ላይ በጣም የሥራ ሰዎች እንደሆኑ የሚነገርላቸው ህዝቦች አሉ። እነማን ናቸው ትነግሩኛላችሁ? ቻይና አይደለም? በጣም ጠዋትና ማታ ነው የሚሰሩት። ጠዋትና ማታ ነው ማለት እስኪሞቱ የሚሰሩ ሰዎች ናቸው። በነገራችን ላይ ያው የትናንትና ታሪካቸውም እንደዛ ካልሰሩ ሰርቫይቭ ሊያደርጉ የሚችሉበት ሁኔታ ስላልነበረም ነው ያ የሥራ ባህላቸው እንደዚህ ጠንካራ የሆነ ከሆነ ጊዜ ትዝ ይላችኋል። ልክ ቻይናዎች ወደኛ ሀገር ሲመጡ ትዝ ይላችኋል። እኛ ሀገር ገና መግባት እየጀመሩ ጊዜ እኔ ገና ልጅ ነበርኩ። እዚህ ሪንግ ሮድ ሲሰራ ማለት ነው በጣም ይገርመን ነበር። በቃ ጠዋት ይገባሉ። በጣም ብዙ ሀበሻ ገብቶ እየሰራ ባልነበረበት ሁኔታ እነሱ ገብተው ምንም ነገር አካፋ ይዞ ይስቃል። በጣም የሥራ ሰዎች ናቸው። ከዛስ ደግሞ ብዙ አያወሩም። ልክ ስራ እንዳለቀ ወደ ቤት ይሄዳሉ። ግን እያለ እነዚህ ሰዎች ከሆነ ጊዜ በኋላ ምን ይታይባቸው ጀመረ አትሉኝም? እንደኛ ሀገር ሰዎች ጫት መቃም ጀመሩ፣ አረቄ ጀመሩ። ልክ ነኝ አይደለም? ጠጅ ጀመሩ። እንግዲህ ይሄ የተወሰነው ነው ሜንሽን ያደረኩላችሁ እዚህ ጋር። በጣም ብዙ አይነት የማህበራዊ የባህል ቅይጥነት ውስጥ ገቡ። ለምን ካላችሁ እዚህ ከተማ መጥተው ረጅም ዘመን በኖሩ ቁጥር ከሲስተሙ ጋር ተዋሃዱ። የገቡ ሰሞን ላይ አጥብቀው የተጠየፉት የነበረውን የሆነን አይነት ባህል ምን አረጉት? ራሳቸው ሲያደርጉት ተገኙ። ለምን ካላችሁ ሲስተም ቀላል ነገር አይደለም። ሲስተም ቀላል ነገር እና ለዛ ነው ከኢትዮጵያ ወጥተው የውጭውን ዓለም በደንብ ሲስተሙን ተንካረጉ። አብዛኛዎቹ ልክ እዚህ ሲመጡ እኛ ያለንበት የሲስተም ግራ ይገባቸዋል። ምክንያቱም እዚህ አይታችሁ እንደሆነ የሆነ ጉዳይ ለማስፈጸም የሆነ ቦታ ስትገባ የምታየው ስንፍና ግልጽ ነው። በጣም ያደከም ነው። እኔው እያንዳንዱ ከተማ የራሱ የሆነ ሲስተም እንዳለ ሁሉ ባቢሎንም የራሱ የሆነ ሲስተም አለ። ምንድነው የሚለውን ነገር ልንገራችሁና በነገርኳችሁ ቁጥር ደግሞ እናንተ ራሳችሁን ከዚያ ነገር እንድታረቁት ይህንን እውነትና መመሪያ ለማስቀመጥ እፈልጋለሁ። የመጀመሪያው የባቢሎን ሲስተም ምንድነው ብለን ካለን ገና ከስሙ ስንነሳ ራሱ ባቢሎን ማለት ግራ መጋባት ወይንም ኮንፊውዥን የሚል ትርጓሜ ያለው ስለሆነ የመጀመሪያው የባቢሎን ሲስተም ምን መሰላችሁ? ግራ መጋባት። ግራ መጋባት ስል ምን ማለት ነው? መቼም ሰው ሆኖ ግራ የማይገባው የለም አይደለ? ዛሬ እንኳን ግራ ያልገባው ሰው ያለ እኔ አሁን ዛሬ እንኳን ግራ ይገባኝ
ብዙ ነገሮች አሉ። ብዙ ነገሮች ስትመለከቱ ብዙ ግራ የሚገባችሁ ነገሮች አሉ። ስለ ሀገራችን ስትመለከቱ፣ ስለ ዓለማችን ስትመለከቱ፣ አሁን ያለው ሁኔታ ስትመለከቱ ነገሮች ወደ ምን አቅጣጫ እየሄደ እንዳለ ስለማታውቁ ግራ ይገባቸዋል። የሰሞኑን ሰልፍ አይቶ ግራ ያልገባው ሰው አለ እንዴ? ወደ ምንድን ነው እየሄድን ያለ ነው ብላ አላላችሁ? አንድ ወዳጅ እንደዛ ግራ ገብቶኝ ወደ ምንድን ነው ግን እየሄድን ያለ ነው ስለው የብሌን የገባኸው አለ። ከብታችኋል? ምን ማለት ነው? ነገህን አንተ ብላ ያስቀመጥከው አንድ ነገር ካለ በቃ ወደ ምንድን ነው የምሄደው ብላ አትጠይቅም ነው እያለኝ ነው። ግራ መጋባት መቼም ሁሉንም አይነት ግራ መጋባት ሳይሆን እያልኩ ያለሁት አሁን በዓለማችን ላይ በጣም እየተንሰራፋና በጣም የብዙ ሰዎችን አእምሮ እየያዘ ያለ ኮንፊውዥን አለ። ይሄው ምንድነው? እውነትና እውነት ባልሆነ መካከል ያለ ግልጽ ያልሆነ መስመር ወይንም ግራ መጋባት። ምን ማለት ነው? አሁን አብሶሉት ትሩዝ የሚባል ነገር የለም የሚለው ሐሳብ ብዙ ሰዎችን እየገዛ ያለ። ፍጹም እውነት የሚባል ነገር የለም። እውነት ማለት አንተ እንዳመንክበት ነው ይላሉ። ነው እንዴ? በእውነት ነው ብላችሁ ቁጥሩ ቀላል የማይባል ሰው በዚህ አስተሳሰብ በአሁን ሰዓት እየሰከረ ያለበት ጊዜ አለ። ይህ ብቻ አይደለም። በተለይ ያው ሁላችሁም ልክ እንደኔ ማህበራዊ ሚዲያ እንደምትጠቀሙ አስባለሁ። ትናንትና ምን የመሳሰሉ ናቸው ብለን የምንላቸው በጣም እንቁ ብለን የምንላቸው የእግዚአብሔር ሰዎች ከሆነ ጊዜ በኋላ ያላቸው መንፈሳዊ ነገር እርግፍ አድርጎ ሰው ትናንትና ሲናገሩ ከነበረው መልካም ነገር በተቃራኒ ሲለፈልፉ አልሰማችሁ? ታውቃላችሁ? ይህ ነገር በሚሰማቸው ሰዎች በተለይም ደግሞ ትናንትና በጣም ይወዷቸውና ያከብሯቸው በነበሩ ሰዎች ዘንድ ከፍተኛ የሆነ ግራ መጋባት ይፈጥራል። እውነታው ምንድነው ያስብላል። ይሄ ምንድነው ካላችሁ እዛኛው ዘመን ላይ በይፋ ሊገለጥ ያለው የባቢሎን መንፈስ አሁን ላይ በስውር እየሰራ ወይንም እየሄደ ያለበት የሚስጥር አካሄድ ነው። ስለዚህ ልንገራችሁ፣ እኔና እናንተ አንድ መመሪያ፣ አንድ እውነት፣ አንድ መርህ አለን። ይኸው የእግዚአብሔር ቃል ነው። ለኛ እውነት የእግዚአብሔር ቃል እንጂ አንጻራዊ አይደለም። አሜን ነው። እውነት ለኛ የእግዚአብሔር፣ ምክንያቱም መጽሐፍ ቅዱስ ራሱን ብሎናል፣ ቃልህ እውነት ነው፣ በእውነትም እንበላቸው ቀድሳቸው። ስለዚህ ይሄ ነገር ከእነንትና አንጻር ከእንትን ሀገር አንጻር ብለን የምናስቀምጠው አንጻር ቢባል ነገር እኛ ጋር የለም። ይሄ ቃል በሄደበት ስፍራ ወይንም በይዘን በዞርንበት ስፍራ ሁሉ የማይሻር የማይቀየርና የማይለወጥ እውነት እንደሆነ እንረዳ። ከዚህ ሲስተም መውጣት ማለት ምን ማለት ነው? አንጻራዊነት ከሚባል አስተሳሰብ ተላቀን የእግዚአብሔር ቃል ብቸኛ የህይወት መርሃችን ነው ብለን መውሰድ። አንደኛ ይሄ መንፈስ ወይንም የባቢሎን መንፈስ ኮንፊውዥን ስለሆነ ህዝብ ላይ የሚረጨው ኮንፊውዥን። ክብር ለእግዚአብሔር ይሁን። ለእኔ አንጻራዊ ነገር ሳይሆን የመጨረሻ አብሶሉት ትሩዝ እንጂ አንጻራዊ እውነት አይደለም። ሁለተኛው የዚህ የባቢሎን መንፈስ አሰራር ወይም ደግሞ የዚህ የባቢሎን ሲስተም ምንድን ነው ብለን ስንል የምናገኘው በቁጥር 11 እና 13 ላይ የምናገኘው ነገር አለ። ይሄው ምንድን ነው? ቁሳዊነትና አምልኮተ ንዋይ። ቁሳዊነትና አምልኮተ ንዋይ ወይንም በእንግሊዘኛው ማቴሪያሊዝም በጣም የባቢሎን መንፈስ ብዙ ህዝቦችን ለመቆጣጠር እየሄደ ያለበት መንገድ ነው። ምን ማለት ነው ማቴሪያሊዝም? ምን ማለት ነው አምልኮተ ንዋይ ብለን ስንል ሰው ከእግዚአብሔር ይልቅ ለቁስ እንዲገዛ ያደርገዋል። ሰው ከመለኮት ይልቅ ቁስ የሚባለው ነገር እንዲገንበት እያደረገ። ምን ማለት ነው? ሰው በዚህ ጊዜ ስለሆነ ሀብትና እጁ እንዲገባ ስለሚፈልገው ነገር ምንም ነገር ከማድረግ ወደ ኋላ የማይልበት ዘመን እየመጣ ነው ያለው። የሰማችሁ ነው። አሁን ይሄ ዝም ብለን ኖርማል ወይም ደግሞ ተራ ገንዘብ መፈለግና ሀብትን የመፈለግ ስሜት ብለን የምናልፈው ነገር አይደለም። በአሁኑ ሰዓት በዓለማችን ላይ ያለው መገዳደር፣ ራስን መሸጥ፣ ቅጥ ለሌለው በጣም ጥግ ላይ ሄደ እርኩሰት፣ ራስን አሳልፎ መስጠት የመጣው ከምንድን ነው ካላችሁ ያው ሁሉን ነገር በዚህም ባጋነንታ እናሳብበው በሰው ልብ ውስጥ ካለ ከማይሞላና ከማይጠረቃ ጥልቅ የሀብት ፍላጎት ነው። ከዛ የተነሳ ይህ መንፈስና ይሄ አሰራር
የብዙ ሰዎችን አስተሳሰብ እየተቆጣጠረ እንዳለ የምታውቁት አሁን በጣም ብዙ ሰዎች ሰውን የሚለኩት በዚህ ሆኗል። ሰው የሚለካው በገንዘቡ ሆኗል። ሰው የሚለካው በአቅሙ ሆኗል። ይሄ በጣም ግልጽና ግልጽ የሆነ ነገር እኮ ነው። ስለዚህ ጉዳይ ለመናገር እንደው ምሳሌ ሜንሽን ለማድረግ ከዚህ ቦታ ወጥቼ የሆነ ሀገር እንደው የሆነ ክለብ ምናምን መሄድ እኮ አይጠበቅብኝም። እንደው ቤተክርስቲያን ወደምትባለው መንፈሳዊ ማህበር ራሱ ስንመጣ የምናየው እኮ በጣም ብዙ ጉድ አለ። በጣም ብዙ ጉድ አለ። በጣም ብዙ ሰዎች ወደ አገልጋዩ ሄደው አገልጋዩን ለመጨበጥ ይፈልጉና አገልጋዩ የጨብጣቸው እጅ አይዘረጋላቸውም አይደለም። ሲጀምሩ ወደሱ ሊቀርቡ የሚችሉበት ምንም አይነት አጋጣሚ የለም። ለምን ካላችሁ በጣም ውስን ሰዎች ብቻ ናቸው ወደ ዋና የሚቀርቡት። ከተወሰኑ ዓመታት በፊት እኔም ይሄንን ነገር በግሌ አይቼ የታዘብኳቸው ነገሮች አሉ። ከሆነ ሰው ጋር አሁን ስሙን ሜንሽን ማድረግ የማንፈልገው የሆነ ሰው ስልኩን በሆነ አጋጣሚ አግኝቼው ነበርና አንድ ቀን ሁለት ቀን በአካል ተገናኝተን ከዛ በኋላ ሶስተኛ ላይ ለሆነ ጉዳይ ፈልጌ ስልኩን ስደውል አያነሳም እና ብለው አያነሳም ስልኩ። ከዛ የሆነ ሰዓት ላይ ከሆኑ ሰዎች ጋር ቁጭ ብለን ነበርና አንድ ተለቅ ያለ ወፈር ያለ ስላችሁ በሰውነት አይደለም፣ እሺ ብዙ ነገር አንድ ወፈር ያለ ሰው ማን ጋር ነው ትደውሉ አለ። ለከሌ ጋር እና ያነሳም ስልኩን አዎ አለና ልክ እንደደወለ እናንተዬ ሁለት አልጠራም። ደነገጥኩ። በእርግጥ መጽሐፍ ቅዱስ ይህን ነገር አስቀድሞ እኮ ነግሮናል። ወደ ቤተ ክርስቲያን ትልልቅ ቀለበት ያወረዱ ሰዎች ያማረ ልብስ የለበሱ ሰዎች ሲመጡ ናና ፊት ተቀመጥ የምትሉ ከሆነ ከዛ ደግሞ በጣም የወረደና ደግሞ እዚህ ግባ የማይባል ደግሞ ልብስ የለበሰውን ሰውዬ ሂድ ያንተ ቦታ እዛ ነው የምትሉ ከሆነ ይላል። በእውነት አድሎ እያደረጋችሁ አይደለምን ይልና እንደውም ያዕቆብ ሐሳቡን ሲያጠናክረው ምን ይላል? እናንተ እንደዚህ አሽሞኑናችሁ ፊት ወንበር የምታስቀምጧቸው ሰዎች አይደሉ እንዴ እናንተን በክስ እዛ ፍርድ ቤት የሚያንገላቷችሁ? በሌላ አማርኛ እናንተ ልክ እንደዚህ እንደ እንዝርት የሚያዞሯችሁ እኮ እነሱ ናቸው ይላል። በፍጹም የክርስቶስ አካል ተብላ በምትጠራው ቤተክርስቲያን ውስጥ እንዲህ አይነት መድሎ መኖር የለበትም። ነገር ግን አሁን ይሄ ነገር እየሰፋ መሆኑ የሚያሳየው ነገር ምንድነው ካላችሁ ተራ የሆነ የሀብት ፍላጎት አይደለም፣ የባቢሎን ሲስተም። እግዚአብሔር ምሕረት ያርግልን፣ በእውነት ፈውስን ያምጣልን። ሰው ባለው ነገር አይለካም፣ ሰው በሀብቱ አይለካም፣ ሰው ይዞት የመጣው መኪና አይለካም። ግልጽ ነው። ለሁሉም እንዘረጋው የሰላምታና የፍቅር አቀባበላችን ለሁሉም እኩል መሆን አለበት። የሆነ አይነት መኪና አቁሞ የመጣውን ሰውዬ ቢሮ ገብቼ 2 ሰዓት ሙሉ ከሱ ጋር እያወራሁኝ ከዚያ ደግሞ በቃ አንድ ምስኪን ልጅ የያዘች አንድ ሴት ደግሞ ስትመጣ መቼ የምትመጣው የሆነ ነገር ለመጠየቅ ነው እንጂ ለመስጠት እንዳልሆነ ስለሚታወቅ ና አገልጋይ ከሌስቲ ምን እንደምትል አናግራት ብሎ አሳልፎ መስጠት የእረኞች አለቃ የሆነው ኢየሱስ ከላይ ተመልክቶ ውጤቱን ቅርብ ጊዜ የምናየው ይሆናል። በፍጹም ከከተማዋ ውጡ ሲል ከሲስተም ውጡ እያለን ያለ በፍጹም የእናንተ ምልከታና የእናንተ ነገሮችን የምትመስሉበት የሚዛን አካሄዳችሁ ይመሆን አለበት። ክብር ለእግዚአብሔር ይሁን። ሰውን በሰውነቱና በተለይም ደግሞ ወደ ቤተ ክርስቲያን ሰው ሲመጣ ሰውን በክርስቶስ ነው ማየትና መመልከት እንዲሁም መቀበል ያለበት። ሶስተኛው የባቢሎን ሲስተም ምንድነው ካልን ከእግዚአብሔር ውጪ የሆነ አንድነት ወይንም ሂዩማኒስቲክ ዩኒቲ። ከእግዚአብሔር ውጪ የሆነ አንድነት ላብራራው። ከእግዚአብሔር ውጪ የሆነ አንድነት ምንድነው? ዘፍጥረት ምዕራፍ 11 ቁጥር 1 ጀምሮ እስከ 9 ባለው ክፍል ላይ የምናገኘው አንድ ነገር አለ። እቺን ክፍል አንድ ጊዜ ባነብላችሁ ደስ ይለኛል። ዘፍጥረት ምዕራፍ 11 ላይ እንደዚህ ይላል። በዚያ ጊዜ ሰዎች የሚናገሩበት እና የሚግባቡበት ቋንቋ አንድ ብቻ ነበር። ሰዎቹም ምስራቁን ይዘው ሲጓዙ በሰናኦር አንድ ሜዳ አግኝተው በዚያ ሰፈሩ። እነርሱም
እርስ በርሳቸው ኑ ጡብ እንስራ፣ እስኪበቃውም በእሳት እንተኩሰው ተባባሉ። በድንጋይም ፋንታ ጡብ ለማያያዣም ቅጥራን ተጠቀሙ። ለስማችን መጠሪያ እንዲሆን በምድር ላይ እንዳንበተን ኑ ከተማን ሰማይ የሚደርስን ግንብ ለራሳችን እንስራ አሉ። እግዚአብሔር ግን ሰዎቹ ይሰሩ የነበሩትን የሚሰሩበትን ከተማና ግንብ ለማየት ወረደ ይላል። እዚህ ጋር ዲስከስ ያደርጉ የተጠቀሙትን ቃል ሰምታችሁታል። ኑ ለኛ ለስማችን ለክብራችን መጠሪያችን ነው። በቃ እኛ ነው፣ ሁሉ ነገር እኛ ነው። ይሄ እዚህ ጋር እኛ የሚለው ቃል እኛ የሚለው መንፈስ ምን መሰላችሁ? በውስጡ ያዘው እኛ ያለ እግዚአብሔር ታምራችሁና we can make it, we can accomplish it ይላሉ። አሁን እንኳን ነገር ስናገር ይሄ ቃል በጣም ለጆሮቻችሁ እንግዳ አይደለም። ለምን መሰላችሁ? ማህበራዊ ሚዲያ ላይ ይመጣላችኋል። you can accomplish it አይደለም ትባሉት፣ ትችለዋለህ፣ ተከናውነዋለህ እየተባለ የተነገረን ያለ ነው። ብራዘር ውስጥ ያለውን ነገር ተመልከት። ማንም ሊቋቋሙ የማይችል የሆነ ነገር ኳንተ ውስጥ ያው መቼም እግዚአብሔር አለ ተብሎ ቢሆን ነው የተነገረን፣ አሜን ብለን እንቀበላለን። ግን ከመቼውም ጊዜ በላይ ሰው ከእግዚአብሔር በላይ በሰውነቱ እንዲያመን እየተደረገ ያለበት ጊዜ ነው። እኔና እናንተ ግን ከኛ ነው ብለን የምንለው ምንም አቅም የሌለን ደካማ ፍጡራን። ይሄ የባቢሎን መንፈስ ምንድነው የሚያደርገው ካላችሁ፣ ሁሉን በራሴ እችላለሁ ባይነትን ነው የሚጨምረው። ሁሉን ነገር በራሴ እችላለሁ። አሁን አይታችሁ እንደሆነ እንደውም አሁን ባለው ቴክኖሎጂና አሁን ባለው ዕውቀት ብዙ ሰዎች በጣም እየተመኩ ያለበት ሁኔታ አለ። በእርግጥ ያው ሰው መቼም በደረሰበትን ቴክኖሎጂ መመካት የጀመረው ዛሬ አይደለም። በኢሃብ በእንትን በቀድሞ ደርግ ነው። በደርግ ዘመን ላይ እንደው የሆነች ነገር ሰርተው ነው አሉ። የሆነች ነገር ተፈጥሮን ከቁጥጥር ስር እናደርጋለን። መቼም እዛ ዘመን ላይ በነበረው ቴክኖሎጂ የሰው ልብ አግኝቶ ተፈጥሮን በቁጥጥር ስር እናውላለን ካለ አሁን ያለውን ቴክኖሎጂ እንደው ቀና ብለው ቢመለከቱ ምን ነበር ሊሉ የሚችሉት ብዬ ሳስብ ያስቀኛል። ግን እነዚያም ሰዎች ከ40 ከ50 ዓመት በኋላ ያሉት ደግሞ በጣም የረቀቀን ቴክኖሎጂ ፈጠረ ብለው የሚሉ ሰዎች እስካሁን አይደለም እግዚአብሔርን ተፈጥሮን እንኳን መቆጣጠር አልቻሉ። ግልጽ ነው። አዎ ቴክኖሎጂ በላዩ እየመጣ እያየን ያለ ነው። ነገር ግን ወንድሞቼ እና እህቶቼ ያለ እግዚአብሔር የማንችል ምንም ነገር ማከናወን የማይሆንልን ሰዎች እንደሆነን ይሄንን እንወቅ። አንዳንድ የምንሰማቸው በአነቃቂነት የሚነገሩ አንዳንድ ቃላቶች ጤናማ ያልሆነ ዕውቀት ውስጣችን ከተው ያለ እግዚአብሔር ሙሉ እንደሆነን እንድናስብ ሊያደርጉን አይገባም። ይህ የባቢሎን አስተሳሰብ ስለሆነ እስቲ እንዲበሉ ከኔ ጋር እኔ በሉ ያለ እግዚአብሔር ባዶ ነኝ፣ አልችልም፣ ሁሉ ጊዜ ጸጋ ያስፈልገኛል፣ ሁሉ አንተ ነገር ያስፈልገኛል የምንል ሰዎች መሆን አለብን። ካንተ በቀር በጎነት የለኝም ብለን የምንል ሰዎች መሆን አለብን። አራተኛው እዚህ ከተማ ወይንም የባቢሎን ሲስተም አሰራር ወይንም ይሄ መንፈስ የከተማው ሲስተም ምንድነው? መንፈሳዊ ምንዝርና ወይንም ስፒሪቹዋል አደልተሪ ነው። እንግዲህ ስለ መንፈሳዊ ምንዝርና ስንመለከት የግዴታ ያው ሁሉ ምንዝርና አንድ ብቻ አይደለም። መንፈሳዊ ምንዝርና ማለት ሰው በልቡ ከሚያውቀው ካመነው ከሚከተለው ጌታ ውጪ ሌላን ነገር መውደድና ማፍቀር ሲጀምር ወይንም ሌላ ነገር መብለጥ ሲጀምር በልቡ ላይ ያ መንፈሳዊ ምንዝርና ነው። ብሉይ ኪዳን መጽሐፍ ላይ የነቢያትን ጽሑፎች ስንመለከት እግዚአብሔር አብዛኛውን ጊዜ እስራኤል እንዳመነዘረች ሲናገር እኮ በአካል እኮ አይደለም ምንዝርን ነው። በአብዛኛው ግን ምንድነው ያህዌ ቢባል ከመጀመሪያው ጀምሮ ከአብርሃም ዘመን ጀምሮ አምላካቸው ተብሎ የሚጠራ የእስራኤል አምላክ ተብሎ የሚጠራ አምላክ ኖሯቸው ሳለ እነርሱ ግን ለሌላ አማልክት ጉልበቶቻቸው መሬት ሲነካ ሲሰግዱ እግዚአብሔር አመነዘራችሁ እያለ ሲከሳቸው ትመለከታላችሁ። ስለዚህ መንፈሳዊ ምንዝርና ማለት ምንድነው? ካለንበት ህይወት ውጪ ያለ ስርዓት ወይንም ደግሞ ህይወትን ወይንም ዓለማዊነትን መለማመድ ነው። አምስተኛው ደግሞ የማታለል ጥበብ ወይንም ስፒሪት ኦፍ ሴዳክሽን የማታለል ጥበብ። ይሄ የባቢሎን መንፈስ የሚሰራበት ሌላኛው መገለጫው የማታለል ጥበብ ምንድነው? የማታለል ጥበብ ስንል ቅድም አነበብኩላችሁ በምዕራፍ 18 ላይ ታችሁ ከምዕራፍ 18 በፊት አንድ ምዕራፍ 17 ላይ ባለፈው ሳምንት የነበረን ሰዎች ታስታውሳላችሁ። በጣም የተዋበች እንደውም ስለ ልብሷ ሲናገር ምን ይላል?
ሐምራዊ ቀይ ልብስ ተጎናጽፋ ነበር ይላል። እንደገና በወርቅና በከበሩ ድንጋዮች ይህም አልበቃ ብሎ በዕንቁ አጊጣ ነበር። ባቢሎን ይላል። ግን ይገርማቸዋል። ይህንን የመሰለ በጣም የተዋበና እዚያ ዘመን ላይ በጣም ትልልቅ ስልጣን ላይ የሚገኙ አካላት የሚለብሱትን ልብስ ለብሳ ያለች ሴት ብትሆንም ኢንሳይድ በውስጧ ግን እንግዲህ እቺ ሴት ብለን ስንል ያቺ ከተማ እንደሆነች ይህንን ነገር ወቁ። በውስጧ ግን ምንድን ያለው? የአመንዝሮች የምድር እርኩሰቶች እናት ይላታል። ምን ማለት ነው? ከፍተኛ ከልክ ያለፈ በጣም ልቅ የሆነ አመጽና እርኩሰት። ግን ከላይ ምንድነው? ሐምራዊ ቀይ ልብስ፣ ወርቅ፣ ዕንቁ። ይሄ ምንድነው የሚያሳየው? በውጫዊ ነገር ሰዎችን ማታለል ነው የሚያሳየን። እና በዚህ ውስጥ ምን እናስተውላለን? ያው ታውቃላችሁ በየዘመናቱ መቼም አመጽም ሆነ ኃጢአት እኔ አመጽ ነኝ ብሎ አይመጣም። እኔ ኃጢአት ነኝ ብሎ የመጣ ኃጢአት የለም። ግልጽ ነው። ምንም ነገር በትክክለኛ ማንነቱ ወደኛ አይመጣም። ብዙ ጊዜ ከላይ የሚደርባቸው ነገሮች አሉ። ያ የደረባቸውን ነገሮች ግን አውልቀን ማየት የምንችለው መንፈሳዊ ዓይኖቻችን የተከፈተልን እኔና እናንተ ብቻ ነው። ስለዚህ ሁል ጊዜ አእምሮ የታየን ነገር በጠቅላላ ጤነኛ እንዳልሆነ ማወቅ መቻል አለብን። ክብር ለእግዚአብሔር ይሁን። ዛሬ ማህበራዊ ሚዲያ ላይ በጣም ብዙ ሰዎችን እያታለለ ጠላት ለማታለል ወይንም ደግሞ ጠላት መንፈሳዊ ነገሮቻቸውን ለማስጣል እየሄደ ያለበት መንገድ ምንድነው ካላችሁ በጣም ረቂቅ በሆነ መንገድ በጣም ረቂቅ በሆነ ሜንሽን ላደርግላችሁ እችላለሁ። ሰው መንፈሳዊነቱን እንዲጥል ጠላት እየሄደ ያለበት አቅጣጫ በጣም ረቂቅ ነው ምላችሁ። በጣም ረቂቅ የሆነ ለምሳሌ አሁን ከሆነ ጊዜ በኋላ ምድራችን ላይ በጣም የሚቀነቀን አንድ አባባል አለ። ኢየሱስ እኮ ሙዚቃ አይጠላም ሲባል ሰምታችኋል? አይጠላም እኮ የሰጠው ማን ነው? እሱ ነው። ምን ሙዚቃ ይለዋል? አዎ የሙዚቃ ፈጣሪ ማን ነው? እግዚአብሔር ነው። ግን እነዚህ ሰዎች ያልተረዱት ነገር ምንድነው? እግዚአብሔር መጀመሪያ ኢን ዘ ቢጊኒንግ ሙዚቃን ሲፈጥር አሸሸ ገዳዬ አንቺ ሆዬ እንዲባልበት አይደለም፣ ለአንድ ዓላማ ነው። ይኸውም ልዑል እግዚአብሔር ብቻ እንዲከበርበት። ክብር ለእግዚአብሔር ይሁን። ከዚህ ውጪ አሁን ያለው የሙዚቃ አካሄድ ዓላማውን የሳተ ስለሆነ ከእግዚአብሔር ክብር ይልቅ ለሰይጣን ጥቅም የሚያስገኝ ሆኖ ተገኝቷል። አያችሁ? ሲመጣ ግን ምንድነው? ሚውዚክ ኢዝ አ ጊፍት ፍሮም ጋድ እንዲለብሶ ነው የሚመጣው። አእምሮ የመጣ ነገር ሁሉ ጤናማ ነው ብለን ከማለት እግዚአብሔር ይጠብቀን። የመጨረሻው የባቢሎን ሲስተም ምንድነው ካለን ይኸው ቁጥር 18 ጋር ምዕራፍ 18 ቁጥር 24 ጋር እናገኘዋለን። ይኸው ምንድነው? ምን ይላል? ቁጥር 24 ላይ በእርሷም ውስጥ የነቢያትና የቅዱሳን በምድር የተገደሉትን ደም ሁሉ ተገኘ ይላል። የመጨረሻው የባቢሎን ሲስተም ምንድነው ካላችሁ ወንድሞቼ እና እህቶቼ ቅዱሳንን ማሳደድ ነው። ቅዱሳንን ፐርስኩዌት ማድረግ ነው። ይወላችሁ ፐርስኩዌሽን ወይም ደግሞ ስደት ብለን ስንል የግዴታ ልክ እንደ ቀድሞ አባቶቻችን እስር ቤት መግባትና መንገላታትን መጠበቅ የለባችሁ። አንዳንድ ጊዜ ልክ እንደዛ መሆን ግድ የማይሆንበት ጊዜ አለ። ለምሳሌ አሁን እኛ ዘመን ላይ በክርስትና ምክንያት አትታሰሩም። ካለመታሰሩም ባለፈ እኮ እግዚአብሔር ይመስገን መቼም ዛሬ በየቦታው ሁሉ እኮ መሬት እየተሰጠን በነፃነት አምልኩ እየተባለን ያለ ነው አይደል እንዴ? ልንገራችሁ እኔና እናንተ ያለንበት የመንግስት ክርስትናን አልተቃወመም ማለት ክርስትና መከራ የለም ኢትዮጵያ ውስጥ ብለን ልንደመድም አንችል። ክርስትና ከመከራ ውጭ የሆነበት ዘመን የለም። ሄሎ ይሄን ነገር መቼ እንዳወራኋችሁ አላውቅም። ስሙ መጽሐፍ ቅዱስ ጴንጤ ሁሉ ይሰደዳል አይደለም ያለ፣ ወይንም ክርስቲያን ነኝ ያለ ሁሉ ይሰደዳል አይደለም ያለ። ታዲያ ምንድን ያለው? በእውነተኛ መንፈሳዊነት እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ስደት ያለው ጴንጤነት ውስጥ ሳይሆን መንፈሳዊነት ውስጥ ነው። ወደዳችሁም ጠላችሁ የትም ቦታ ሆኖ ከክርስትና ባለፈ መንፈሳዊነትን ይዛችሁ ከተገኛችሁ
እናንተ ለማሳደድ አሳዳጅ ከሩቅ ቦታ መምጣት አይጠበቅበትም። አጠገባችሁ ያለው ሰው ውጋት ይሆንባቸዋል። ሰምታችሁና ለምንድን ነው ካላችሁን ጸረ ክርስትና ነው። ጸረ ክርስቲያንም ጸረ ክርስቶስም ሆኖ እኮ አይደለም ሰውየው። ግን ምንድነው የባቢሎን ሲስተም አንደኛው መልክ እውነትን በተገኘበት ስፍራ መጨፍለቅ ነው። እንደዛ ደግሞ ለማድረግ ግዴታ የሆነ አዛብ የሆነ ፓጋን የሆነ የማያምን የሆነ ሰው ከሆነ ቦታ ማስነሳት አይጠበቅበትም። አንዳንድ ቀን ያልጠበቅከው ሰው አጠገብህ ያለ ያልጠበቅከው ሰው አንተ ከገባ እውነት ጋር ስጋጭ ሊገኝ ይችላል። አያችሁ ከሲስተሟ ውጡ ብሎ ሲናገር ምንድነው አንዳንድ ቀን እኔና እናንተን ባለማወቅ እውነቱን ያዙ ሰዎች ስንቃወም እንዳንገኝ ስለምንናገራቸውና ስለምናደርጋቸው ነገሮች ሁሉ ጥንቃቄ አድርጉ። ሳናቀው የሲስተሙ ተካፋይ እንዳንሆን። ለምን የሲስተም ተካፋይ ሆነን ማለት ቅድም ነግሬያቸዋለሁ የመቅሰፍቷ ተካፋይ አለመሆን አይቻልም። እግዚአብሔር ይርዳል፣ ጌታ ይርዳል። ሌላ ጊዜ አንተ መናፍቅ አንተ ጴንጤ እየተባለ ሰው ከማህበር ይባረር ነበር፣ ሰው ከእድር ይባረር ነበር። ድሮ እናቶቻችን እንደነገሩን ከሆነ ከዚህ የተነሳ ነው እንግዲህ አንዳንድ ክርስቲያን ማህበሮችና ክርስቲያን እድሮች የተቋቋሙት። ያን የተቋቋሙ እስካሁን ድረስ አሉ። ለምን ያኔ ያሳዷቸው አይቀበሏቸውም ነበር። ያኔ ሰው በጌታ የሆኑ ሰዎች ሬሳቸው መቅበር የሚችሉበት ቦታ እንኳን አልነበረም በቅጡ። ለምን እኛ ጋር መቅበር አትችሉ በእናንተ ሬሳ የረከሰ ሬሳ ነው ተብሎ እንዳይገፉ ነበረ። ዛሬ ግን ያ ሁሉ ነገር የለም። ግን ወንድሞቼና እህቶቼ ስደት መልኩን ቀየረ እንጂ አልጠፋም። መልኩን ቀየረ እንጂ። ታዲያ በዚህ ዘመን ያለው ስደት ምንድነው ካላችሁ እናንተ የገባችሁትን ይሄንን የእውነተኛ መንፈሳዊነት እውነት ይዛችሁ ስትነሱ የመጀመሪያ የምትሰለፉትና የምትወቀሱት ልክ እንደናንተ ጴንጤ ተብለው የሚባሉ ሰዎች ነው። እንዴት ምንድነው ምን ነው ይሄን ያን አካበድከው ትባላለህ? እኛም እኮ እናውቃለን ጌታ ምን ነው የግሌ ነው አልኩ። ምን ነው እኔ ነኝ ጳውሎስ እንደነት ያስተማርኩት አልክሳ ተብላችሁ አታውቁም? እንደዛ እንዲህ ያለ ያለው በነገራችን ላይ የሌላ እምነት ተከታይ አይደለም። የኛው ጉድ ነው። የኛው ጉድ ማቃቸው አንዳንድ ሰዎች አሉ። አረ ይሄ ነገር እኮ አይሆንም፣ ልክ አይደለም፣ እግዚአብሔር ቃል እኮ አይደለም። ይኸውልህ ምን መሰለህ አሁን እኮ አንተ እንደምትለው እንደዚህ በጣም ልጥጥ ብለህ ሊሄድ ብትል አትችለውም ዘመኑን ብለውኛል። አገልጋዮች ነው የምላችሁ። ስለዚህ ይዋፍቱ በቃ ኮላቦሬት ማድረግ አለብህ አሁን ካለው ሲስተም ጋር ይለዋል። ዋጋችሁ እናንተ ውስጥ ያለው ይሄ እውነት ከየትኛውም ዓለማዊ ነገር ጋር ኮላቦሬት ሊያደርግ የሚችል አይደለም። እስቲ እኔ በሉ ለእግዚአብሔር ብቻ የተለየው ነኝ፣ ማንም ምንም ይበል ነው ብላችሁ ጻፈውስ ቆ እንደዚህ ያለ ኤርሚያስን እንደዚህ ኢሳያስን እንደዚህ ያለው ይሄ ህዝብ አድማ ነው የሚለውን አንተም አድማ አትበላ። ምን ማለት ነው? በማጆሪቲው አትመራ፣ አንተ ውስጥ ባለውና በገባህ እውነት ብቻ ተመራ። በኢየሱስ ስም መንፈስ ያገኛቸው። በማጆሪቲው አትመራ። ለምን አንዳንድ ሰዎች እንደዛ ይላሉ? ለምን ይሄን ነገር አረክ? ለምን ወደዚህ ቦታ ሄድክ? ለምን ይሄን ነገር አከናውንስ ቢባል እኔ ብቻ እኮ አይደለሁም አብዛኛው ሰው እኮ እንደዛ ነው ይላል። ታዲያ ስለ አብዛኛው ሰው አንተ ምን አገባ? በአብዛኛው ድምጽ ሳይሆን በውስጥ ባለው የመንፈስ ቅዱስ ድምጽ እንድትመራ ነው እግዚአብሔር የመረጠ። እነዚህ 6 ነጥቦች በልባችሁ ያዟቸው። ካስፈለገም ዩቲዩብ ላይ ሄዳችሁ እንደገና ትምህርቱን ስሙት። ከጊዜ ወደ ጊዜ እየሰማን ያለው ነገር በጣም ጆሮን ጭው የሚያደርግና የሚያስደነግጥ ነገር ስለሆነ ማለት ነው። መቼም ለእናንተ አልነግራችሁም። ትናንትና ምነው ልክ እንደነሱ ባረገን ብለን የምንላቸው ምን ቀናባቸው ትልልቅ የእግዚአብሔር ሰዎች ዛሬ ላይ ወጥቶ ሚዲያ ላይ ካፋቸው የሚወጣው ነገር ምን እንደሆነ ከአይምሮ በላይ የሆነበት ምንድነው ካላችሁ እንደው በተለየ ሁኔታ የሆነ አጋንንት አግኝቷቸው ማለት ነው ወገኖቼ። ይሄ መንፈስ እንዴት ማኒፕሌት እንደሚያደርግ ብዙ ሰዎች ያነቋል መሰለኝ። እናንተ ስለምታዩትና ስለምትሰሙት ስለምትናገሩትና ወደ ውስጣችሁ ስለምታስገቡት ነገር ጥንቃቄ አድርጉ። ዛሬ ነገርኳችሁ ስለዚህ ከተማ ሲስተም ነው። እግዚአብሔር እናንተንም የእናንተ የሆነውን ነገር ሁሉ ይሸፍን። ብዙ ምርኮ እንዳገኘ ሰው